ወላጆች ልጆች ላይ ከምንሰራቸው ስህተቶች አንዱ ልጆች በራሳቸው ማድረግ በራሳቸው መወሰን የሚገባቸውን ነገር እኛ ስናደርግላቸው ልጆች በራሳቸው መወሰንና ማድረግ የሚገባቸውን ነገር ለእነሱ ልንተውላቸው ይገባል። ሰላም እንዴት ናችሁ? ሶስና እባላለሁ የልጆች አስተዳደግ ባለሙያ ነኝ። እንኳን ወደዚህ ቁም ነገር አዘዝ ቻናል በደህና መጣችሁ። ይህንን ቻናል ሰብስክራይብ በማድረግ አብረን ጥሩ ወላጆች እንሁን። ወላጅነት በአንድ የሚመጣ ነገር ሳይሆን በፕሮሰስ የምናድግበት ሂደት ነው። አብረን እንደግ። በዛሬ ቪዲዮ ይዤላችሁ የመጣሁት ሀሳብ ቀላል የሚመስል ነገር ግን የልጆች ማንነት ላይ ትልቅ ዋጋ ወይም ደግሞ አሻራ የሚጥል ነገር ነው። ልጆችን በራሳቸው ማድረግ የሚገባቸውን ነገር በራሳቸው መወሰን የሚገባቸውን ነገር ሁሉ እኛ ከፊት እያለን ስንወስንላቸው ስናደርግላቸው አንደኛ ኮንፊደንሳቸውን እያሳጠናቸው ወይም ደግሞ ኮንፊደንስ እንዳይኖራቸው እያደረግናቸው ነው። ሁለተኛ በራሳቸው ማድረግ የሚገባቸውን ነገር ሁሌ እኛን ጠባቂዎች እንዲሆኑ ሁሌ ሰው ጠባቂዎች እንዲሆኑ እናደርጋቸዋለን። ሲቀጥልም ህይወታቸው ሙሉ ባላቸው እንቅስቃሴ ባላቸው ነገር ሁሉ ሰው ጠባቂ እንዲሆኑ በራሳቸው ምንም ነገር መወሰን እንዳይችሉ እያደረግናቸው ነው ያለ ነው። የምናሳድገው ህፃን ብቻ ሳይሆን የዛሬ ህፃን የነገ አዳልት ወይም የነገ ትልቅ ሰው ነው። ሲያድጉ ምን አይነት ፐርሰናሊቲ ነው የሚኖራቸው፣ ምን አይነት ኮንፊደንስ ነው የሚኖራቸው የሚለውን ነገር አሁን ነው ልንወስን የሚገባው ወይም ደግሞ አሁን ነው ልንሰራባቸው የሚገባው። ትንሽ የሚመስሉ ነገሮች የልጆችን ማንነት ወይም ደግሞ የልጆችን ኮንፊደንስ ይገነባሉ፣ ያሳጣሉ። ከልጅነታቸው ጀምሮ በራሳቸው ኃላፊነትን መወጣት ከሚያስተምሩ ነገሮች አንዱ ከተጸዳዱ በኋላ በራሳቸው ሱሪያቸውን ከፍ ማድረግ፣ ጫማቸውን ማድረግ፣ ከ5 ዓመት ምናምን በኋላ ደግሞ በራሳቸው አልጋቸውን እንዲያነጥፉ ማድረግ፣ በቃ የተጫወቱበትን መጫወቻ እንዲሰበስቡ ማድረግ። ይሄ በራሳቸው የሆነ ነገር ማድረግን ያለማምዳቸዋል ማለት ነው። ስለዚህ እንደ ቀላል ልናየው አይገባም። እኛ ብናደርገው ያንን ነገር 5 ደቂቃ 2 ደቂቃም ላይፈጅብን ይችላል። ልጆች ሲያደርጉት ደግሞ 1 ሰዓትና 30 ደቂቃ ሊፈጅባቸው ይችላል። ነገር ግን በዛ ሂደት ውስጥ ኮንፊደንሳቸው ይገነባል። በራሳቸው የሆነ ነገር ጀምሮ መጨረስን እየተማሩ እየተለማመዱ ይመጣሉ ማለት ነው። ስለዚህ ካደጉም በኋላ በዛው ልክ በራሳቸው የሆነ ነገር ማድረግን ኮንፊደንስን እያስተማራቸው ይመጣል። ጥቃቅን የሚመስሉ ነገሮች የልጆች ማንነት ላይ ትልቅ አስተዋጽኦ አላቸው። ከኛ ጋር ሁል ጊዜ አይኖሩም አይደለ? ለተወሰኑ ዓመታት ነው የሚኖሩት። ያድጋሉ። ከዛ ሲወጡ የራሳቸውን ስራ ይጀምራሉ፣ የራሳቸውን ሪሌሽን ይጀምራሉ፣ ዩኒቨርሲቲ ይሄዳሉ። በዛን ጊዜ ሁል ጊዜ ከኛ የሆነ ነገር እየተደረገላቸው ከለመዱና ሁል ጊዜ ደግሞ ከፊት እያለን እኛ የምንወስንላቸው ከሆነ በራሳቸው ማድረግ የሚገባቸውን ነገር እኛ የምናደርግላቸው ከሆነ ዩኒቨርሲቲ እስከሚገባ ድረስ ልብሱን ወላጅ ነው የሚያጥብለት፣ በቃ ሁሉን ነገር የሚያደርግለት ሴትም ልትሆን ትችላለች። በተለይ ከተማ አካባቢ ላይ ወላጅ ነው እና በዛን ጊዜ ኮንፊደንሳቸውን ነው የማናሳጣቸው። ዩኒቨርሲቲ ሲገቡ በቃ ዓለሙ ነው የሚደበላለቅባቸው። ምን ማድረግ እንዳለባቸው ነው ግራ የሚገባቸው። እኔ ስላየሁኝ ማለት ነው። ብዙዎቻችሁ እንደዚህ አይነት ነገር ገጥሟቸዋል ብዬ አስባለሁ። እና ራሳቸውን መቻልን ከልጅነታቸው ጀምሮ ልናለማመዳቸው የሚገባው። እኔ አስታውሳለሁ ዩኒቨርሲቲ ላይ ዲፓርትመንት የምንመርጥ ቀን ኦልሞስት በቃ አብዛኛው ልክ ዲፓርትመንት ምረጡ የተባለ ቀን ሁሉም ስልኩን አወጣ። ለእናቱ፣ ለእህቱ፣ ለወንድሙ ምን ዲፓርትመንት ልምረጥ፣ ምንድነው እሱ የሚሻለኝ የሚለውን ነገር ያን ጊዜ እንግዲህ ማማከሩ ጥሩ ሆኖ ግን በራሳችን መወሰን ኢቨን እኔንም ጨምሮ በራሳችን መወሰን የሚገባንን ነገር በራሳችን ማድረግ የሚገባንን ነገር ሁሌ ሰው መጠየቅ፣ ሁሌ ሰውን ይሁንታ መጠበቅ፣ ሁሌ ሰው ማረጋገጫ መጠበቅ፣ እንደዚህ አይነት ፐርሰናሊቲ ይኖረናል ማለት ነው። ሁሉ ነገር ከልጅነታችን ጀምሮ ሰው ሲወስንልንና ሰው ወላጅ አቅልሃለሁ እያለ ስንመጣ ቀላል ሊመስለን ይችላል። ካደጉም በኋላ ትዳርም ከያዙ በኋላ በራሳቸው አስበው ወይም ደግሞ ከትዳር አጋራቸው ጋር ተነጋግረው መወሰን የሚገባቸውን ነገር ሁሉ ለእናት፣ ለአባት፣ ለእህት፣ ወንድም እየደወሉ ምክንያቱም ሁሌ የነሱን ውሳኔ ጠባቂዎች ስለሆኑ ማለት ነው። ስለዚህ እንደ ቀላል ልናየው አይገባም። ልጆችን ኮንፊደንስ እንዲኖራቸው ማድረግ በራሳቸው እንዲወስኑ ማድረግ በጣም ትልቅ ዋጋ ሊሰጠው የሚገባ ነገር ነው። ብልጥ ከሰው ይማራል፣ ሞኝ ከራሱም አይማርም ይባላል እና አንዳንዴ በእኛ ላይ የሆነው ነገር በልጆቻችን እንዳይደገም ሌሎች ሰዎች ላይ ያየነው ስህተት በልጆቻችን እንዳይደገም ልጆቻችን ላይ አሁን ልንሰራ ይገባል ማለት ነው። ስለዚህ ይሄ ሀሳብ እንደ ቀላል ልናየው አይገባም። ልጆችን በራሳቸው መሞከር እንዲችሉ ስናደርጋቸው ወይም ደግሞ ስንፈቅድላቸው እጅግ በጣም ትልቅ የሆነ ጥቅም ያለው ለልጆች ማንነት። ልጆችን በጣም ሴንሲቲቭ ስለሆንን ምንም እንዳይነካቸው የቤት ስራ ለምን ብዙ ተሰጣቸው፣ ለምን በዛባቸው እያለን በቃ በጣም ስንጨናነቅላቸው ኮንፊደንሳቸውን እያሳጠናቸው ነው የምንመጣው። ማድረግ የሚችሉትን ሁሉ እንዳያደርጉ ነው የምናደርጋቸው። ኢቭን የቤት ስራ እንኳን ስናሰራ መጀመሪያ በራሳቸው ሞክረው ለተወሰነ ደቂቃ መጽሐፋቸውን አገላብጠው ምናምን ከዛም በኋላ ነው የእኛን እገዛ ሲያስፈልግ እንኳን ማገዝ የሚገባን እንጂ ቀድመን ልጆችን ቶሎ ብለን የቤት ስራቸውንም እኛ ስርት የሆነ ነገር በቃ የሆነ የተጎዱ አይነት ነገር ይመስላል። ነገር ግን አይደለም። ማስተማር ማለት ለልጆች ጥሩ ወላጅ መሆን ማለት ራሳቸውን እንዲችሉ ማድረግ
ኮንፊደንት እንዲኖራቸው ማድረግ ነው እንጂ በጣም ሴንሲቲቭ መሆን፣ ምንም ነገር እንዳይነካቸው፣ አቧራ እንዳይነካቸው፣ ጭቃ እንዳይነካቸው፣ ቻሌንጅ እንዳያያቸው ምናምን ማለት አሁን ላይ እኛ እንደ ወላጅ ላይከብደን ይችላል። ነገር ግን ካደጉስ በኋላ ምንድን ነው የሚሆኑት ነው ወይስ ሁሉ ጊዜ ከኛ ጋር ነው የሚኖሩት? ሰው እሱን ነገር አሁን ላይ ነው ልናስብበት የሚገባው። ኮንፊደንሳቸው ልናሳጣቸው አይገባም። በራሳቸው መወሰን እንዲችሉ ልናደርጋቸው ይገባል እና እንደ ቀላል የሚታይ ሀሳብ አይደለም ብዬ አስባለሁኝ። ቪዲዮን ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ለተመሳሳይ ፓረንቲንግ ቲፖች ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኤክስፒሪያንስ ያላችሁ ወላጆች፣ ለአዳዲስ ወላጆች ልጆቻችሁ ላይ ምን አይነት ስህተት ሰርታችኋል፣ ምን አይነት ነገር አሁንስ ዋጋ እያስከፈላችሁ ነው ልጆቻችሁ ላይ ያያችሁት ነገር ሼር ብታደርጉን ኮሜንት ላይ ደስ ይለኛል። ስላዳመጣችሁኝ በጣም አመሰግናለሁ። ቻው